አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። ይሄ የምታዩትን ፎቶ ሐረመይን ነው የለቀቀው ሶላተ ዙሁር ላይ ማለት ነው። ዛሬ እንደምታዩት ባዶውን ቀርቷል፣ ጭር ብሏል። በተመሳሳይ ቀን፣ በተመሳሳይ ሰዓት፣ በተመሳሳይ ደቂቃ ከ1 ሚሊዮን እስከ 3-4 ሚሊዮን አንድ ጋር ጀማዓ ይሰግድበት የነበረው ሐረም ብሎም ጠዋፍ አድርጋችሁ ረካዓቴን መስገጃ ታጡበት የነበረው ዛሬ ባዶውን ቀርቷል። ሐጀረል አስዋድን ለመንካት ስንትና ስንት ትጋፉበት የነበረው ሐረም ዛሬ ምናልባትም ከ100 እስከ 200 ሰው ተበዙ ያሉት፣ አለዛ ምንም ሰው የለውም፣ ጭር ብሏል፣ ባዶውን ቀርቷል። እንዲህ ይሆናል ብላችሁ አስባችሁ ታውቃላችሁ ወይስ የዚህ ምስጢር ገብቷችኋል? ምን ይሆን ምክንያቱ? የምታውቁት ነገር አለ? ለማንኛውም ቪዲዮን ሳሰሙ የምታውቁ ካላችሁ ምስጢሩ የገባችሁ ካላችሁ እንዲህ ጭር ሊል ያለበት ምክንያት ኮሜንት ላይ አስቀምጡልኝ። ምናልባት ታስታውሱ እንደው የዱሮ የሐረምን ፎቶ ከ200 300 ወይም ደግሞ ከ100 ዓመት በፊት የነበረው እንደዚህ ትንሽ ሰዎች እንደዚህ መስጂዱ ሳይስፋፋ ማለት ነው በካዕባው ዙሪያ ትንሽ ሰዎች በጣት የምትቆጥሯቸው ነበር የምታውቁት። ዛሬም ያን አላስታወሳችሁም? ለማንኛውም እኔ እዚህ ምክንያት ነግራችኋለሁ። እናንተ ግን የምታውቁ ከሆነ ቪዲዮን ሳሰሙ በፊት ወይም ደግሞ ኮሜንት ሳታው በፊት በራሳችሁ ሐሳብ ብቻ ሌላውን ኮሜንት ሳታነቡ ኮሜንት ላይ አስቀምጭር ያለበትን ምክንያት ባዶውን ሊቀርበት የቻለበትን ምክንያት ማለት ነው። ስለ ሐረም የማያስብ ሰው አለ ብዬ ስለማላምን ማለት ነው። በርካቶቻችን ሐረም ያሳስበናል። ቂያማም ሲቆም የካዕባ መፍረስ አንደኛው ነው ከቂያማ ምልክቶች። ይሄን ልታውቁ ይገባል ማለት ነው። ሀበሻ ነው እንደውም የሚያፈርሰው ማለት ነው። ቁርአን ወደ ሰማይ መነሳት ወይዘ ሱሁፉ ኑሽረት ይላል አላህ Subhanahu Wa Ta'ala። መጽሐፎች ወደ ሰማይ መውጣት እና የካዕባ መፍረስ የቂያማ አንድ ምልክት ነው። ነገር ግን ዛሬ ከቂያማ ጋር የሚገናኝ ሳይሆን ለምንድነው ባዶን የቀረው የሚለውን እና እንዲሁም ሌላም ጨምርላችሁ ዛሬ የአላህ እንግዶች የ1447ኛ ወይም ደግሞ የዚህ ዓመት የመጨረሻው ነው እንግዲህ በአረበኛ የአላህ እንግዶች መዲና ገብተዋል። የየት ሀገር ዜጎች የመጀመሪያ ያላህ እንግዶች ሆኑ የሚለውንም በአጭሩ የምነግራችሁ ይሆናል። ይሄን ቪዲዮ ብዙዎች ጋር እንዲደርስ ላይክ ሼር አድርጉ። እንደነገርኳችሁ ደግሞ ምስጢሩ የምታውቁ ኮሜንት ላይ ያስቀምጡልኝ ልላችሁ ወዳለሁኝ። ቀጥታ ወደ ጉዳዩ ልግባላችሁ። ይሄ ጭር ያለበት ምክንያት ሌላ ምንም ምስጢር የለውም። የሐጅ ወር ስለገባ ነው። ዙልቃይዳ የሐጅ ወር ነው። አሁን ዑምራም ሆነ እንዲሁም ጠዋፍ ማድረግ መካ ላይ አይቻልም። መካ ላይ መግባት አይቻልም። ሳውዲያዊ ዜጋም ይሁን የውጭ ዜጋም ምንም አይነት ሰውም ይሁን ምንም አይነት የሐጅ ወረቀት ተስሪሃ የሚባለውን ከሌለው ወደ መካ ራሱ መግባት አይችልም ማለት ነው። ገብቷችኋል አይደል? የሐጅ ወረቃ ያለው ሰው ብቻና ብቻ ነው። አሁን ምናልባት እዚህ ያሉት ኢማሞች፣ ሙአዚኖች እንዲሁም ደግሞ ጽዳት ሰራተኞችና አንዳንድ የጸጥታ ኃይሎች አስከሮች ማለት ነው ወታደሮች፣ እነሱ ካልሆኑ በስተቀር ሌላ ማንም ሰው የለም፣ መግባት አይችልም። የሁጃጆችም የአላህ እንግዶች ዛሬ የወረዱት መዲና ነው፣ ገና እዚህ አልደረሱም። እነሱም የት ሀገር ዜጎች ናቸው፣ ስንት ሰው ገባ፣ የት ሰው ነው የሚለውን ነግራችኋለሁ። ታሪክ ነው፣ ወደፊት አላህ ያድርሰን። ምናልባት መጪው ዓመት ደግሞ ምን እንደሆነ አናቅም፣ ዘመን ይቀያየራል፣ ታሪክ የሚቀመጥ የመጀመሪያ የዛ ዓመት ማን የገባ የሚለውን እሱን እነግራችኋለሁ ማለት ነው። ስለዚህ በነገራችን ላይ መካ ላይ አሁን በጣም ጠንካራ ተፍትሽ አለ። ወደ መካ የሚያስብም ሰው እንዳይኖር ሐጅ ወረቀት ብቻ ያለው ሰው ነው። አላህ ለኔም ለናንተም ለሁላችንም ሐጅን ይወፍቀን። መካ ላይ በኡምራ ብዙ ጊዜ እንድመላለስ አላህ እድል ሰጥቶኛል። አልহামዱሊላህ ረብል ዓለሚን። ግን ደግሞ በሐጅም አላህ እንድንመላለስበት እንዲያደርገን ተሚስታችሁ ከልጅ ከቤተሰቦቻችሁ ጋር እንደው ከቤተሰብ ጋር በጣም ደስ የሚል ኒዕማ ነውና አላህ ያንን እንድንመላለስ እንዲያድለን ዱዓ እንድታደርጉልን ሁላችንም አላህ ይወፍቀንላችሁ ወዳለሁ። በኡምራ በጣም ተመላለሽበታለሁ፣ በጣም ውስጡ ኖሬበታለሁ። ግን እንደው በሐጅም ደግሞ አላህ እንዲወፍቀን ዱዓ ብታደርጉልን ማለት ነው። ሐጅ ያው ፕሮሰስ አለው። ሀታ ድሮ ኖርማል ማንም ሰው ይገባ ነበር። አሁን ግን ከበድ አድርገውታል። ሀታ የሱዑዲ ዜጋ እንኳን ቢሆን ቅጣቱ ከባድ ነው። ማንም ሰው ያለ ተስሪሃ ወይም ደግሞ ያለ ሐጅ ወረቀት መግባት ወይም ሐጅ መስራት አይችልም። ተደብቆ ምናልባት እድል ካሳለፈው ነው
እድልም አልፎ ከተያዘ ደግሞ መዘዙ በጣም ከባድ ነው። ቅጣቱ እስከ 20,000 እስከ 100,000 ሪያል ድረስ ይሆናል። እንዲሁም ከሀገር የመባረር ምናምን በጣም ከባድ ነው ቅጣቱ። አላህ ይጠብቀላችሁ ወዳለሁኝ። ለዚያ ነው ጭር ያለው ያ እንደዛ በሚሊዮኖች ምናልባት ረመዳን መጨረሻ 27 እና 28 ላይ 3 ሚሊዮን 4 ሚሊዮን ሰው ነበር በአንድ ጀማዓን የሚሰግደው። ዛሬ ግን በመታወት መልኩ ጭር ብሏል። አላህ ይወፍቀን። አሁን ሀጀር አልአስዋድን ልግባ ብትሉ ማንንም ከልካይ የላችሁም። እንደፈለጋችሁ ሀጀር አልአስዋድን መንካት ትችላላችሁ ማለት ነው። አላህ ይወፍቀውና ሀጅ ሄደ ሰው የመጀመሪያዎቹም የሆነ ሰው ልላችሁ እወዳለሁኝ። ሌላ ምስጥር የለው። ምስጥሩ የኡምራ ለጠዋፍ ለምናምን ሁሉም ተከልክሎ አሁን የአላህ እንግዶች ሁጃጆች ብቻ ናቸው ወደ መግባት የሚችሉት። እነሱም ገና ዛሬ የመጀመሪያዎቹ መዲና አርፈዋል። ገና ወደ መካ አልመጡም። ነገ ወይ ተነጎዳ በስንት ቀን በኋላ እንደሚመጡ ባናቅም እነሱም ገና ናቸው። አሁን ደግሞ እነዛ የት ሀገር ዜጋ መጣ ስንት ሰው መጣ የሚለውን ለታሪክ እንዲቀመጥ ላንብብላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉት። ብዙዎች ሚሊዮኖች ጋር እንዲደርስ አድርጉትላችሁ ወዳለሁኝ። በድጋሚ መልካም ቆይታ አብራችሁ ቆዩ። ውድ ቤተሰቦች እንዳልኳችሁ የ1447ኛው ዓመተ ሂጅራ ወይም እንግዲህ ያው የመጨረሻ ወር ነው። የመጨረሻ 12ኛ ወር ነው። 48ኛ ልንገባ ነው። 46 45 እንደዋዛ እያልን ድሮንት 47 48 ልንገባ ምናልባትም ትንሽ ወራቶች ናቸው የቀሩት ማለት ነው። ታዲያ የዚህ ዓመት የአላህ ትልቁ እንግዶች የአላህ እንግዶች ማለት ነው። ተንግዶች ሁሉ በላጩ ደግሞ የአላህ እንግዶች ናቸው። ወደ አላህ ቤት ነው የሄዱት። የአላህን ጥሪ ሰምተው የሄዱት ትልልቅ ቃል ምን ልንገራችሁ። አላህ Subhanahu Wa Ta'ala ቃል የገባው ሐጀን መብሩራ አላህ ሐጃቸውን ተተቀበላቸው ወንጀላቸውን ሊያብስላቸው እናታቸው እንደወለደቻቸው ገና ህፃን ልጅ ሊሆኑ ቃል የገባላቸው የአላህ እንግዶች የመጀመሪያ 160 ምእምናን ከፓኪስታን መነሳታቸው ይታወቃል ማለት ነው። ዛሬ የፓኪስታኖች ናቸው የመጀመሪያዎቹ በዘንድሮ ሐጅ ለመሳተፍ ቀዳሚዎቹ 160 ምእምናን ፓኪስታን በመነሳት ሳውዲ አረቢያ መድረሳቸው አረብ ኒውስ ዘግቧል። የሲንድ የሐጅ ዳይሬክቶሬት ባወጣው መግለጫ በአጠቃላይ 160 ምእምናን በዱዓና በበጎ ምኞት ተሸኝተዋል ብለዋል ማለት ነው። 160 የአላህ እንግዶች ዛሬ መጀመሪያ የዚህ ዓመት እንግዳ የአላህ እንግዳ ሆነው መካ ሳውዲ አረቢያ ገብተዋል። ሳውዲ አረቢያ በዘንድሮ ሐጅ ስነ ስርዓት ላይ ለፓኪስታን የሰጠችው ኮታ 179,179 ነው። 179,000 በነገራችን ላይ ኢንዶኔሲያ ናት የምትበልጠው በየዓመቱ ማለት ነው። ከነዚህም ውስጥ 118,000 የሚሆነው ኮታ ለመንግስት መርሃ ግብር የተመደበ ሲሆን ቀሪዎቹ ደግሞ ለግል አስጎብኚዎች ድርጅቶች ተሰጥተዋል ይላል ማለት ነው። በጣም በርካታ ነው። ኢትዮጵያ ላይ እኮ 10,000 እንኳን አንሞላም። በነገራችን ላይ ኢትዮጵያ 13 እንደው 20,000 ሰው እንኳን ሁጃጅ ሄዶ አያውቅም። ኢትዮጵያ ላይ ተቃላችሁ አይደል? 20,000 ሰው እንኳን ሄዶ አያውቅም። በርካታ ሄደ የተባለ ከኢትዮጵያ 13,000 ነው። ይሄ 179,100 ምናምን ሰው ማለት ነው። 179 ሰው። ኢንዶኔሲያ ደግሞ 300,000 ምናምን 200,000 ሰው ነው ኢንዶኔሲያ የምትለከው። እነዚህ ሂንድ እና አሁን ትልቅ የሚልኩት በጣም በሐጅ በብዛት ሰው የሚልኩት አንደኛ ኢንዶኔሲያ፣ ፓኪስታን፣ ሂንድ እና ባንግላዴሽ ናቸው በብዛት ሐጅ የሚልኩት ማለት ነው። እሺ በዛሬው ዕለት በተመሳሳይ ከኢንዶኔሲያ፣ ህንድ እና ባንግላዴሽ ምናን ወደ ቅዱስ ስፍራዎች ይደርሳሉ ተብሎ ይጠበቃል ይላል። አሁን እንዳልኳችሁ እነዚህ ሶስቱ የእስያ ሀገር ናቸው በብዛት አራት እነዚህ ናቸው በበርካታ ሰው ወደ ሐጅ በማምጣት የሚታወቁት 200,000 300,000 ሰው ምናምን በተለይ ኢንዶኔሲያ ከዛም በላይ ነውና ዛሬ እንግዲህ እነዚህ ደጋግ የአላህ ባሮች እነዚህ አላህ የመረጣቸው ጥሪውን ሰምተው ወደ ቤቱ የሚሄዱ የመጀመሪያዎቹ ፓኪስታን ሆነዋል። ከዛ ኢንዶኔሲያ፣ ህንድና ባንግላዴሽ እንደሚቀጥሉ ታውቋል ማለት ነው። አላህ ይወፍቀን። ለሁላችንም ይህን ቻናል ሰብስክራይብ፣ ሼር፣ ላይክ አድርጉት። ወዳችኋለሁ። አላህ ይጠብቃችሁ፣ እኛንም ተራ ይድረሰን። በሐጅ ከቤተሰቦቻችን ጋር የምናደርግ አላህ ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።